እዛ አሁን ልብስ የምናጥብበት ቦታ እየደረስን ነው። በፊት በጣም የሚያምር ውሃ ነበረ። አሁን ላይ ግን አላቅ። ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቻናላችን ተከታዮች እንዴት ናችሁ? ሰላም ናችሁ ወይ? እስኪ ሜዳውን ላሳያችሁ ዶቼ። እንደምታዩት ድርቆ እየታጨደ ነው። በጣም ደስ የሚል ነው ማለት ነው። በነገራችን ላይ ላውንም እንደምንሄደው በነገራችን ላይ ውዶቼ አንዲት እህቴ ሜዳውን አሳይኝ ምናምን ብላኝ ነበርና ያው ሰብሪን በጣም አሟታል። ያም ሆኖ እንትን ለማለት አልቻልኩም። በትንሹም ቢሆን አሳያችኋለሁ ማለት ነው። ሜዳውን ምናምን አሳይን ላላችሁኝ ይሄው ድርቆ እየታጨደ አሁን ያለንበት በእንደዚህ ሁኔታ ነው። በጣም ያምራል፣ በጣም ደስ ይላል ማለት ነው። ያለናፈቃችሁ ልጆች ነው። ላልናፈቃችሁ ደግሞ መታችሁ በቅርብ ለሄዳችሁ ምናምን ያው እናንተ እንትን አይልም ማለት ነውና ሀገራችን አሁን ላይ ያለው ሳሩ ድርቆ ምናምን በቃ ያለው ነገር በጣም ነው የሚያምረው። በጥቅል ኑብኝ የሚልበት ካሮቱ እንደምታዩት በዘገ ሳሩ ምናምን ታያችኋል። ማሻአላ ነው። አብዲሳ ሰው ምናምን ሰላም ሲባባል ታያችኋል። ድርቆው እየታጨደ እየተከመረ ያለው ድባብ በጥቅሉ በጣም ደስ ይላል። በኒውን ማን ነው ሜዳውን ማለት ነው አሳይላለችኝ። እዚህ ጋር የምታዩት ዘንጋዳ ቀይ ዘንጋዳ የናባቴ ወይም የኛ ነው። በጣም ነው የሚያምረው። ማሻአላ በጣም ነው የሚያምረው ውዶች። ሰው ያለው ድባብ ሰላም ሲባባል ምናምን እዚህ ጋር እንደምታዩት ይሁት መንገዱ ጫማም የለበስኩት በጣም እንትን የሚል ነው። ሆኖም ማሻአላ ታያችኋል። በጣም የሚያምር ውብ የሆነ ሀገራችን። አሁን በነገራችን ላይ ወደ ኮምቦልቻ እየሄድኩ ነው ያለሁት። ኮምቦልቻ ለመሄድ ደግሞ ባጃጅ ወይም መኪና ለመያዝ የእግር ትራንስፖርት አለው። መንገዷን እያቋራረጥን ማዚያውን በማዚያው ወይም በህል ውስጥ በድርቆ ውስጥ ነው የምንሄደው ማለት ነው ውዶቼ። ያምራል። በነገራችን ላይ ድባቡ ምናምን ያለው ነገር በጣም ነው የሚያምረው። ታያችኋል። ውብ ነው። ካሮት አለ። ወተዝጋ ከብቶቹ ታስረው እየበሉ ድርቆ ምናምን። እህቴዋ ሰብሪና ናሞብኛል። ገጠር ያው ስትመጡ ብርዱም አየሩም ስለሚቀያየር ትንሽ እንትን ይላል። ሆኖም ብዙም ሳንቆይ ልንመለስ ነው እላችኋለሁ። ቪዲዮ በርከት አድርገን እንሰራለን ብለን ነበር ግን አልተሳካም። በሰብሪ ምክንያት ማለት ነው። ማሻአላ ታያችኋል። ዘንጋዳ ሀገራችሁ ለናፈቃችሁ በዚህ አሁን አቆራርጠን ወዴት ነው የምንሄደው መሰላችሁ ውዶቼ? ያው የገደራ ልጆች ታውቁታላችሁ። ቡቂ ነው የሚጥለን ማለት ነው። ቡቂን እንወርድና በእግራችን ከዛ ወደ ኮረብቲ እንገባለን። ኮረብቲ ከገባን በኋላ ደግሞ መኪና ወይም ባጃጅ አናጣም፣ በዛ እንሄዳለን ማለት ነው። መንገዱ ግን ቁርጥ አይልም ውዶች። በጣም ሜዳው ትንሽ ይሻላል። አስፋልቱ አሁን ቶሎ ቁርጥ አይልም እና እንደዚህ እየሄድን ነው እላችኋለሁ። ካሮት አለ። ካሮቱ ገና መድረስ ይቀረዋል። ቃታ ያዘኝ። ሰብሪና እህቴ ሰብሩ ማኪያ ታኝልኝ። እሺ ውሰው ማለት ነው። ባንድ ላይ እያጨዱ ድርቆ ምናምን ተለማም ነው። ዘጋ ይታያችሁ እኮ
አያችሁ ታያችኋል። ሰው ሰላም ሲባባል ያለው ድባብ በጣም ነው ደስ የሚለው። ካሮቱ ማሻአላህ። በነገራችን ላይ ትምህርት ቤት ስንሄድ በፊት ላይ ካሮት ማለት ነው እየነቀልን ከሰዎቹ እየበላን ነበር የምንሄደው። አሁን ግን ያ ጊዜ የለም ማለት እንንካን ብትሉ ያስነኳቸውም ማለት ነው። ዋው አያምርም? ካሮቱ ትዝጋ ማለት የበፊቱ ጊዜ አሁን ላይ አንድ አይደለም። በፊት አሁን ስንበላም ወይ አንጋግተን ዝም ይሉናል። አሁን ላይ ማንም ማለት ሰውም ዘንቶ አይነካም። ቢነካም ደግሞ ያው ታውቃላችሁ ነካቢ ነው የሚለው። በፊት ላይ እንደዛ የሚባል ታሪክ የለም። እህቴ ማኪያ እዚህ ጋር እንደምታዩት ድንች አለ። ድንቹ በጣም ነው የሚያምረው። ይሄ ወደ ቡቂ ማነው ወደ ቀርመሜ የሚያስገባ መንገድ ነው። ቀርመሜ እየደረስን ነው። እዚህ ጋር በሬ አለ እየበላ ይታያቸዋል ውዶች። እነዚህ በሬ ስታብሎ የነበራችሁ ትዝታ ካለባቸው መንገድ ላይ ታስሮ እየበላ አፈጠጠ። ይሄ እንዳይወጋችሁ ሆቢሉ እዚህ ድረስ እንመጣለን። ከብት ልናግድ እኮ እዛ አሁን ልብስ የምናጥብበት ቦታ እየደረስን ነው። በፊት በጣም የሚያምር ውሃ ነበረ። አሁን ላይ ግን አላቅም። ቀርመም የሚባለው ቦታ ልንደርስ ትንሽ መንገድ ቀርቶናል ውዶችዬ።
ትዋጋለች። ኧረ ትዋጋለች መሰል ውዶች። ይሄ የምታዩት ቀርመሜ እየደረስን ነው። ትንሽ ቀርቶናል እላችኋለሁ። በእግሬ ነው እንግዲህ ያን ሁላ መንገድ እየመጣሁኝ ያለሁት። ወፍጮ ቤትም አለ እየተንደቀደቀ ነው። አሁን እየደረስን ነው እላችኋለሁ። የወራዋዩ ወይም ደግሞ የድጉተኛ ልጆች ቀርመሜ ምናምን ምስ የሚባለውን የምታውቁ ማለት ነው። ደክሞኛል እውነት። ሀገሩ ድባቡ በጣም ነው ደስ የሚለው። በጣም ያምራል። አሁን ያለበት አየሩ ማለት ነው በጣም ነው የሚያምረው። በነገራችን ላይ ቀርመሜ የሚባለው ብዙ ጊዜ ሰው ወስዷል። በክረምት በፊት ላይ ማለት ነው ሰው ይወስዳል። ያው ድጉተኛ ቀርመሜ ማነው የገደራ ልጆች ታውቁታላችሁ የቀርመሜን ውሃ። አሁን ግን ውሃ ያን ያክል የለም። ምክንያቱም ክረምት ሲሆን ነው ብዙ እንትን የሚለው ጎርፍ ውሃ ሲበዛ ሜዳው ላይ ስለሆነ የባህሩ ሜዳ ጥቅልል ብሎ የሚወርድበት ቀርመሜ ሰውም ይዞ ይሄዳል። እንኳን ውሃው ማለቴ ያኔ መንገዱ ላይ የነበረው ውሃ ማለት ነውና ግን ተስተካክሎ በግንብ ምናምን ተደርጎ ተስተካክሎ ነበር። እስቲ አሁን ላይ ነው ደግሞ ውሃ የለም በርግጥ አሁን ግን ያለውን አየር ይሄ የምታዩት እንትን የተኛበት በጣም ርቀትና ስምጠት አለው። ይሄ ምንድነው ይሄ ጋቢሳ ምናምን የሞላበት ማለት ነው። አሁን የምታዩት ይሄ ከዛ ጀምራችሁ ጋቢሳ ጥቅጥቅ አድርጎታል። እና ርቀቱ ደግሞ ምን ብዬ ልንገራችሁ በጣም ርቀት አለው። በጣም ሩቅ ነው። የዛ አሁን ያስመጣበት የነበረው ሜዳ ሁሉ ባንድ ላይ ተጠቅልሎ ውሃው የሚመጣበት የሚፈስበት ነው በዚህ ማለት ነው ቀርመሜ የሚባለው ውዶቼ። ይሄው እየተገነባው ላሳያችሁ። የቀርመሜ የተሰራውን ከብት መጣብኝ። ይዋጋሉ እንዴ? እሺ አይዋጉም ተብለናል እንዳይወጉ። ኧረ ተው ጅቦ ታይታችሁ ጅቦ እንደምታቱ ውሃው አይ ርቀቱ ርቀት እንዳይመስላችሁ። ይሄ ውሃው ቤት ነው የሚሄደው። እዛ ጋር ሽንቁርት ተሰርቶለታል ቀርመሜ የሚባለው ልብስ እኔ እዛ አጥቤ አላውቅም። እዛ ወዳ ነው ወራዋዩ ቅድም ሰውጣ ሳይን ወዳ ውሃው የምፈሳው እዛ ብዛት ሲኖር ክረምት ሰዓት ላይ እናጥባለን። ያሁን እንደምታዩት ተሰርቷል ለእግረኛም። ምክንያቱም በጣም ውሃው ኃይል ስላለው በክረምት ሰዓት ላይ በተለይ ማለት ነው። ያው እንደምታዩት በግምት ተደርጎ ውሃው እንዲፈስ ተደርጓል ማለት ነው። በፊት ላይ በዚህ በመንገዱ ነበር ውሃው ራሱ የሚመጣው። ይሄ ነው ቀርመሜ ውሃ የሚባለው ማለት ነው ውዶቼ። ያው ውሃ ሲመጣ በፊት ሰው ይወስድ ነበረ
በጣም ከባድ ነበር። አሁን ቀርመሜ ደርሰናል። ጉዞ ወደ የት ነው? ወደ ኮረብቲ ነው የምንሄደው ማለት ነው። ኮረብቲን ደግሞ በዛው አብሬ እያሳየዋችሁ እንሄዳለን። በዚህ ላይ ደግሞ ወፍጮ ቤት አለች። የቀርመሜ በላይ ያለችው ወፍጮ ቤት እዚህ ጋር ባህር ዛፍ ውስጥ አለ እላችኋለሁ። ደክሞናል። በእግር ነው እየሄድን ያለ ነው። ባጃጅ ማነው መኪና ለመያዝ እት ሰው በየመንገዱ ሲዛየር በጣም ነው ደስ የሚለው ውዶች። በነገራችን ላይ ከሀደ ቀስ እያልኩ ነው። በጣም ደክሞኛል። ኮረብቲ እንገናኝ። የኮረብቲ ወደ ኮረብቲ የሚያስሄደው ከቀርመሜ ጀምረ መንገዱ በዚህ ነው የምንሄደው። የናፈቃችሁ የቀርመሜ ልጆች እንዲሁም ነችሮን ይዛችሁ ወራዋዩ ምናምን ድግተኛ ገደሮች በጥቅሉ ማለት ነው። ይችን መንገድ ሄዳችሁባት ታውቃላችሁ? እንደምታዩት በነገራችን ላይ ለኔ የሚቀርብ ሜዳው ፊት ለፊት ስሻገር ይቀርበኝ ነበረ። ግን ያው ውሃና ምንድነው ሳር ስላለ አይሰደኝም። ማሻአላህ አያምርም? ዘንጋዳ ይሄ ደግሞ ትኩር ብሎ በጣም ነው የሚያምረው። ማሻአላህ ቁመቱ እህሉ ዋው ነው። እዚህ ላይ ቀርመሜዎች እስኪ እዚህ ጋር ምንድነው ውሃ የምትቀዱበት ነበር ካወቃችሁት ያምራል። አይ ድንጋጋው አልነበር የሚባለው አብዲ ገንካ ጎራ ነው። ከዚህ ጀምሮ ነው የገንካ ጎራ የገንካ ጎራ ከዚህ ጀምረን ነው። ሆቤሎን አሳይኛለች ይልኝ ነበር። ሆቤሎ የሚባለው በነገራችን ላይ ብዙም አልታይም። ከዚህ ጀምሮ ወደዛ ሆቤሎ ነው የሚባለው። አይሄው ሆቤሎ የሚባለው ማሻአላህ ሆቤሎ የሚባለው ከዚህ ጀምራችሁ እንግዲህ እስካሁን ድረስ ይዘልቃል። አሁን ያሳየዋችሁ ቀርመሜ የሚባለው ውሃ የሚፈስበት ይሄ ሜዳውን ሙልጭ አድርጎ ውሃው የሚወርድበት ነው። በግንብ የተሰራው ሸንቆር ታድርገው የተሰራው ማለት ነው። እና እስኪ በጥቅሉ የት ልጅ ልበላችሁ በረቆ ወራዋዮች ዱግደኛ አስማኑ ምናምን አንባሻግረው ሁላችሁም ማለት ነው ናችሮ ይዛችሁ በጥቅሉ ሁላችሁም እስኪ ትዝታችሁ ልቀስቅሰው ብዬ ነው። ዋው ማሻአላ በጣም ነው የሚያምረው። በጣም ሆቤሎ የሚባለው ይሄ የምታዩት ያልታጨደ ሆቤሎ ከዚህ እስከ ወዳ ድረስ ይዘልቃል፣ ይዞራል ሜዳው። በጣም ነው የሚያምረው አገራችን ማለት ነው ውዶቼ። የናፈቃችሁ ልጆች እስኪዩት አያምርም? እዚህ ነው እንግዲህ እኔ ተወልጄ ያደግኩት ውብ የሆነች ሀገር ነው ማለት ነው። ማሻአላ በሉ። ኮረብቲ መግቢያው ላይ ደርሰናል። ኮረብቲዎች የት አላችሁ? የት አግኝቻ አልደርሰበት። ኮረብቲዎች የት ናችሁ? እቺ መንገድ የምታቋት በነገራችን ላይ ፀሐይ ሆኗል፣ ጠሯል። በጣም ደክሞናል ማለት ነው። እና አሁን ወደ ኮረብቲ ልንገባ ነው። ግን እስከሚሞላ እኮ ይጠብቃል ዙሮ። ያው ኮረብቲ ገብተናል። አሁን ወደ ኮምቦልቻ ጉዞ ልናደርግ ነው። መናኸሪያ ኮረብቲ በመኪና የሚቆምበት ውሃ አለ ምን አለ